ጤና ይስጥልን ክቡራን የኢቢኤን ዜና ቻናል ተመልካቾች፣ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችም የግብጽ የኒውክሌር ኃይል ማመንጫ ግንባታ ላይ ተገኝቷል የተባለው ጉድለትና ያስነሳው ውዝግብም፣ ትራምፕ ኢራንን የሚረዳ ማንኛውም ሀገር ላይ ግዙፍ የኢኮኖሚ መዘዝ የሚያስከትል እርምጃ እንደሚወስዱ ዛቱ። ውድ ተመልካቾቻችን ወደ ዝርዝር መረጃው ስንገባ ዜናዎችን ማቀርብላችሁ ጌታ ያውቃል ማንነፍሮት ነኝ። ሰብስክራይብ ማድረግዎን እንዳይረሱ። የግብጽ የኒውክሌር ኃይል ማመንጫ ግንባታ ላይ ተገኝቷል የተባለው ጉድለትና ያስነሳው ውዝግብም፣ የግብጽ መንግስት በሀገሪቱ በሚገነባው አልዲባ የኒውክሌር ኃይል ማመንጫ ማብለያ ወይም ሪአክተር ላይ ጉድለት እንደተገኘ በመግለጽ ግንባታውን የሚያከናውኑ የሩሲያ ኩባንያ ላይ አቅርቦታል የተባለው ወቀሳ ውዝግብ አስነስተዋል። የግብጽ የኒውክሌር ኃይል ማመንጫዎች ባለስልጣን ሮሶቶም በተባለ የሩሲያ መንግስት የኒውክሌር ኤነርጂ ግንባታ ኩባንያ ላይ ይህንን ወቀሳ ማቅረቡ የዘገበው የአሜሪካ ዲጂታል ጋዜጣ ፖለቲኮ ነው። በግብጽ ባለስልጣናት መስሪያ ቤት ተጽፏል የተባለው ምስጢራዊ ደብዳቤና ሌሎች የውጭ ሰነዶች በፖለቲኮ ዘገባ ላይ ተጠቅሰዋል። የግብጽ የኒውክሌር ኃይል ማመንጫዎች ባለስልጣን ያልተጠናቀቁ የኒውክሌር ማብላያዎች ግንባታ ላይ ጉድለቶችን እንደተገኘ እንዲሁም የኒውክሌር ደህንነት አሰራር ላይ ጥሰት መፈጸሙን በመጥቀስ ኩባንያው እንደከሰሰ ዘገባው ያመለክታል። ከዚህ ዘገባ ይፋ መሆን በኋላ መግለጫ ያወጡት የግብፁ ተቆጣጣሪ መስሪያ ቤት ዘገባው ስለ ፕሮጀክቱ ትክክለኛና ሚዛናዊ ያልሆነ ምስል እንዳቀረበ በመጥቀስ አስተባብሏል። ግንባታው እየተከናወነ ያለው ዓለም አቀፍ የኒውክሌር የደህንነት መስፈርቶችን በተከተለ መልኩ እንደሆነም ገልጸዋል። ክሱ ቀርቦታል የተባለው ሮሶቶም በበኩሉ ተጽፏል በተባለው ደብዳቤ ላይ የተጠቀሱት ክሶች በፕሮጀክቱ በኮንትራት ቴክኒካልና የቁጥጥር ስራዎች የተረጋገጡ እንዳልሆነም በመግለጽ ለፖለቲኮ ምላሽ ሰጥተዋል። በግብጽ ሰሜናዊ የባህር ዳርቻ እየተገነባ ያለው የኤልዲባ የአገሪቱ የመጀመሪያ የኒውክሌር ኃይል ማመንጫ ግንባታው ሲጠናቀቅ በአጠቃላይ 4800 ሜጋዋት ኃይል የማመንጨት አቅም ይኖረዋል። የኤልዲባ ፕሮጀክት በአሁኑ ሰዓት የዓለም ግዙፉ የኒውክሌር ኃይል ማመንጫ ግንባታ እንደሆነ የግብጽ ባለስልጣናት መስሪያ ቤት ባወጣው መግለጫ ጠቅሷል። ግብጽ ይህን የኒውክሌር ኃይል ማመንጫ ግንባታ እየገነባች ያለችው ከሩሲያ መንግስት ጋር በፈረመችው ስምምነት አማካኝነት ነው። ማመንጫው የሩሲያ ዲዛይን የሆኑት 4 VVER 1200 ማብላያዎች ይኖሩታል። የፕሮጀክቱ ግንባታ $28.5 ቢሊዮን ገደማ ውል የታሰረለት ሲሆን ከዚህ ውስጥም $25 ቢሊዮን ያህሉ በሩሲያ መንግስት ብድር ይሸፈናል። ግንባታ የሚከናወነው የሩሲያ መንግስት ኩባንያ የሆነው ሮሶቶም ነው። በተመሳሳይ መልኩም በሩሲያ ድጋፍ ኢትዮጵያ ውስጥ የሚገነባው የኒውክሌር ኃይል ማመንጫ ፕሮጀክት የሚያከናውነው ይህ ኩባንያ ነው። የኢትዮጵያ የኒውክሌር ኃይል ማመንጫ VVER 1200 ማብላያዎች እንደሚገጠሙለት በኢትዮጵያ የሩሲያ አምባሳደር ኤቪጀን ተናየር ተናግረዋል። በመስከረም 2018 የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ አሸብር ባልቻና የሮሶቶም ዋና ዳይሬክተር አሌክስ ሊካቼቭ የኢትዮጵያ የኒውክሌር ኃይል ማመንጫ ግንባታን የድርጊት መርሃ ግብር ሞስኮ ውስጥ ተፈራርመዋል። 10 ዓመት እንደሚወስድ ለሚጠበቀው ግንባታ የኒውክሌር ኃይል ማመንጫ ጣቢያ ማቋቋሚያ ቦታዎች ልየታ እንደተከናወነና የኢትዮጵያ ኒውክሌር ኤነርጂ ምክትል ኮሚሽነር አብዱራዛቅ ኡመር ሐምሌ ላይ ለብሔራዊ ቴሌቪዥን ተናግረዋል። እንደ ፖለቲኮ ዘገባ ከሆነ የግብጽ የኒውክሌር ኃይል ማመንጫዎች ባለስልጣኑ በግንባታ ላይ ከፍተኛ የሆነ የኮንትራክት ጉድለት መታየቱን የሚገልጽ ደብዳቤ ለሮሶቶም ጽፈዋል። ከማብላያ ቁጥር 4 የብረት ልባስ በስተጀርባ ክፍተቶች መገኘታቸውን እንዲሁም የቀሮቹ ማብላያዎች የመሰረተ ንጣፎች ላይ ጉድለት መታየታቸውን ፖለቲኮ ደብዳቤውን ጠቅሶ ያወጣው ዘገባ ያሳያል። በሶስቱ ማብላያዎች የመሰረተ ንጣፎች ላይ የታየውን ጉድለት ለመጠገን 1 ዓመት መውሰዱን የገለጸው ባለስልጣኑ ሌሎች የግንባታ እንከኖችም መጥቀሱም ተዘግቧል። በተጨማሪም ሮሶቶም የፕሮጀክቱ ግንባታ ከግማሽ በላይ እንደተጠናቀቀ ለማረጋገጥ ሲል አሳሳሽ ዘዴዎችና የፈጠራ ስራዎችን ተጠቅመዋል በማለትም ከሷል። ፖለቲኮ የተመለከታቸው ሌሎች 4 የሮሶቶም የውስጥ ሰነዶች የግንባታ መዘግየት እንዲሁም የኮንትራክት ጥራትና የፕሮጀክት አስተዳደር ችግሮች መኖራቸውንም እንደሚያሳይ ዘገባው ያትታል። አንድ የኩባንያ ሰነድ የኤልዲባ የመጀመሪያ ማብለያ በመስከረም 2021 ዓ.ም ስራ እንዲጀምር የተቀመጠለት እቅድ 18 ወራት ተራዝሞ ወደ መጋቢት 2022 ዓ.ም ሊዛወር እንደሚችል ማሳየቱን ፖለቲኮ በዘገባው አካቷል። ይሁን እንጂ በግንባታ ሂደት ላይ ቴክኒካል ችግር ወይም ጉዳት ማጋጠም በራሱ የኒውክሌር ፕሮጀክት የራዲዬሽን አደጋን ያመጣል ማለት እንዳልሆነ ቢቢሲ
አረቢክ ያነጋገራቸው ባለሙያዎች ገልጸዋል። ኃይል ማመንጫው ገና ግንባታ ላይ መሆኑና የትኛውን ማብለያ ስራ አለመጀመሩንም ጠቅሰዋል። በእንዲህ አይነት ግዙፍ የኒውክሌር ፕሮጀክት ላይ የግንባታ ውብለት ወይም መዘግየት ማጋጠም ያልተለመደ እንዳልሆነም የዓለም አቀፍ የኒውክሌር ኤጀንሲ የማረጋገጥ እና የደህንነት ፖሊሲ ቢሮ ኃላፊ የሆኑት ታሪክ ኡራፍ ተናግረዋል። በአውሮፓ ሀገር የሚገኙ የኒውክሌር ፕሮጀክቶችን ተመሳሳይ ችግሮች አጋጥማቸው ማስተካከያ መደረጋቸውንም አንስተዋል። የግብጽ የኒውክሌር ኃይል ማመንጫዎች ባለስልጣን ሰኔ ነሐሴ 11 2018 ባወጣው መግለጫ የፖለቲኮ ዘገባ ስል የምልከታ ግኝቶቹ በተገቢው ቴክኒካዊና ተቆጣጣሪ አውድ ውስጥ ሳይቀመጥ ስለ ፕሮጀክቱ ደህንነትና አተገባበር ድምዳሜ ላይ ደርሷል ሲልም ወቅሷል። መስሪያ ቤቱ የኒውክሌር ፕሮጀክቶች የደህንነት እርምጃዎች የሚወሰዱት በግላዊ ግምገማ ወይም በእይታ የሚካመን ምልከታ ላይ ተመስርቶ እንዳልሆነም አስታውቋል። ይልቁንም የስጋት ግምገማዎችን፣ የስራ ፈቃዶችን፣ የመሳሪያ ማረጋገጫ እንዲሁም ቀጣይነት ያለው የቁጥጥር ስራን በሚያካትት የተቀናጀ ስርዓት አማካይነት እንደሚከናወንም ገልጸዋል። መስሪያ ቤቱ ባወጣው መግለጫ የዚህን ያክል ስፋትና ውስብስብነት ባለው ፕሮጀክት ግንባታ ወቅት ግላዊ ቴክኒካዊ ምልከታዎችና ከአሰራር ውጭ የሆኑ ጉዳዮችን መኖራቸው፣ በቀጣይም ተገቢ የማስተካከያ እርምጃዎች መወሰዳቸው መደበኛ የትግበራ ሂደቱ አካል ነውም ብለዋል። የአልዲባ ፕሮጀክት የኢንጂነሪንግ እና ገጠማ ስራ ተከታታይ እንደሚደረግበት የገለጸው መስሪያ ቤቱ የተገኘው የትኛውም ጉድለት የግንባታ ምዕራፍ መጠናቀቅ ከመጽደቁ በፊት እንዲጠግና እንዲሞከር እንደሚደረግም ገልጸዋል። በተጨማሪም ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ግንባታው ላይ ጉብኝትና ግምገማ እንደሚያካሂድ በመጥቀስ ፕሮጀክቱ ከሀገር ውስጥ በተጨማሪ በዓለም አቀፍ የቁጥጥር ስርዓት ውስጥ እንዳለም አስረድተዋል። ግብጽ በመስከረም 2016 ዓ.ም የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ የኒውክሌር ደህንነት ስምምነት እያጸደቀች ሲሆን በዚሁም ዓመት ከታህሳስ ወር ጀምሮ የስምምነቱ አባል ሆናለችም። ትራምፕ ኢራንን የሚረዳ ማንኛውም ሀገር ላይ ግዙፍ የኢኮኖሚ መዘዝ የሚያስከትል እርምጃ እንደሚወስዱ ዛቱም። ፕሬዚዳንት ዶናልድ ትራምፕ አሜሪካ ለኢራን እገዛ በሚያደርግ ወይም ከአገሪቱ ጋር ግንኙነት የሚኖረው ማንኛውም ሀገር ላይ እጅግ ግዙፍ የኢኮኖሚ መዘዝ የሚያመጣ እርምጃ እንደሚወስዱ አስጠነቀቁም። ፕሬዚዳንት በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት በዚህ ማስታወቂያ ላይ ተጨማሪ ዝርዝር አልሰጡም። የትኛውንም አገር በስም አልጠቀሱም። ነገር ግን እስካሁን የትኛውም ሀገር ላይ ከተወሰዱ በበለጠ አድቃቂ የሆኑ የኢኮኖሚ እርምጃዎችን እንደሚወስዱ ተናግረዋል። ትራምፕ ይህን ያሉት ለ60 ቀናት ተነስቶ የነበረው የተኩስ አቁም ስምምነት ሰኞ ዕለት ከተጠናቀቀ በኋላ ነው። አሜሪካና እስራኤል በየካቲት ወር የጀመሩት ጦርነት ሊቋጭ እንደሚሆን የሚያመለክት ዲፕሎማሲያዊም ሆነ ወታደራዊ እንቅስቃሴ አልታየም። የአሁኑ የትራምፕ እርምጃ ከቴህራን ጋር የንግድ ግንኙነት ባላቸው የውጭ ባንኮችና ኩባንያዎች ላይ ማዕቀብ እንዲጥል ያደረገው ኦፕሬሽን ኢኮኖሚክ ፊውሪ ዘመቻ አካል ይመስላል። ትራምፕ ሮብ ምሽት ባጋሩት የማህበራዊ ሚዲያ ልጥፍ ይህን የኢኮኖሚ እርምጃ የሚወስዱት የኢራን እስላማዊ ሪፐብሊክ ከአሜሪካ ጋር ስምምነት ላይ መድረስ ስላልተቻለ መሆኑን ገልጸዋል። የፋይናንስ ተቋማቱ፣ ንግዶች፣ የአየር ማረፊያዎች ወይም የመንግስት ተቋማቱ ለኢራን የትኛውንም አይነት የህይወት መስመር እንዲሰጡ የሚፈቅድ ማንኛውም ሀገር ራሱ እጅግ ግዙፍ የኢኮኖሚ መዘዝ ይገጥመዋል ሲሉም አስጠንቅቀዋል። እነዚህ ሀገራት ምን አይነት ቅጣት እንደሚጠብቃቸው ግን በግልጽ አልጠቀሱም። ትራምፕ ቀጥሎ የነዳጅ ዝውውር፣ የገንዘብ ዝውውሮች፣ የምንዛሪ ተቋማት፣ መርከብ፣ መጋዘኖች ሁሉም አሁን መቆም አለበት፣ ማን እንደሆናችሁ ታውቃላችሁ ብለዋል። ይህ ማስጠንቀቂያ የተሰጠው የአሜሪካ ወዳጅ የሆነችው የተባበሩት አረብ ኤሚሬቶች ከኢራን የተሰነዘሩ የሚሳኤል ዛቻን ተከትሎ ከአገሪቱ ጋር ያላትን የፋይናንስና የኢኮኖሚ ግንኙነት በሙሉ እንደምታቋርጥ ባስታወቀችበት ማግስት ነው። የተባበሩት አረብ ኤሚሬቶች መከላከያ ሚኒስቴር ኢራን የመርከቦችን ኢላማ በማድረግ 2 ባሊስቲክ ሚሳኤሎችን ማስወንጨፏን ገልጾ ነበር። ሁለቱም ሚሳኤሎች ባህር ላይ ወድቀዋል። የኢራን ተቋማት ለረጅም ጊዜያት ገንዘብ ለማዛወር ሲጠቀሙ የቆዩት በዱባይ የፋይናንስ ስርዓት ውስጥ የሚገኘው የምንዛሪ ተቋምና መዝገብ ላይ ብቻ ያሉ ኩባንያዎችን ነው ተብሏል። ክቡራን ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌላ መልክ እስክንገናኝ መልካም ጊዜ እያለ ኢቢኤን የዜና ቻናልን ላይክና ሰብስክራይብ ያድርጉ። እንዲሁም የደወል ምልክቱን ይጫኑ። አስተያየቶንን በኮሜንት ሴክሽን ላይ ያስቀምጡልን።